ያለውን ነገር ለማስተካከል ሞክሩ። እንደዚህ አይነት ጭንቀት የሚሰማችሁ አሁን እሷ ከ2 ወር በፊት እንደዚህ አይነት ኬስ ገጥሟት ልቧን ታማ ነበር። ደም ነው የሚያስጠፋት። በደንብ ቼክ አለመደረግ፣ የገባችበት ቤት በጣም መጥፎ ቤት የነበረ በስንት መከራ ለቃ ገና በትንሽ ቀናቶች ውስጥ ደስ የሚል ቤት ገባው ብላ በምትደሰትበት ቀን ነው ህይወት አለ። በቃ ደስ በሚል ህይወት ላይ ነው እንትን ያለችው ማለት ነው። አዲስ ቤት ገባው ብላ ማለት ነው። ባጓን አርጋ በቃ አሁን የገባውበት ቤት በጣም አሪፍ ስለሆነ ቤተሰብ ጋር ደርሼ እመጣለሁ ብላ እቃዋን ሰብስባ ልጇን አምጥታ 2 ወር ሳይሞላት እዛ ስራ እየሰራች ያለች እንዲህ ነው ሳይባል ሳምንት ላይ ላይቭ ላይ ገብታ ስትጫወት የነበረች ይኸው እንዲህ ሆና ትመጣለች ማለት ነው። በተቻላችሁ መጠን እህቶቼ፣ ወንድሞቼ እግራችሁ እያበጠ ረጅም ሰዓት የምትሰሩ አላችሁ። የሰጧችሁን ኪኒን ማዳሞች የሰጧችሁን ኪኒን መውጣት ስለማትችሉ ብቻ ምንሽን ነው የሚያምሽ ብላ እንደ ቀልድ ጠይቃ የምታመጣልሽን መድኃኒት ዝም ብለሽ ተወጪና ሌላ በሽታ ውስጥ ትገባላችሁ ማለት ነው። ዛሬ ይሻለኛል ነገ ይሻለኛል እያላችሁ የምታሳድሩት ነገር ህይወታችሁን ይቀጥፈዋል ማለት ነው። እንደዚህ የሚያደርግ ሰው በቃ አንድ አለ አይደል? አቅም የሌለው ሰው፣ የተቸገረ ሰው፣ መንገድ ላይ ያለ ሰው ቁስል ይኖርበታል። ዝም እያለው እንትን ሲሄድ ወደ ካንሰር እያደገ ሲመጣ ሌላ መከራ ውስጥ። የምትጠጧቸውን ነገር ቼክ አድርጉ። የምትበሏቸውን የታሸጉ ነገሮች ቼክ አድርጉ። የሚሰጧቸውን ነገር ብቻ ዝም ብላችሁ አትውሰዱ። በቃ ታማችሁ ከአቅም በላይ የሆነ እየተንቀጠቀጣችሁ አትስሩ። ምንድን ነው ከምን ምን እንዳይፈጠር ነው። ሁሉም እንደ ግድግዳ ሰዓት ነው እየዞረ ያለው እድሜ። ተስፍሽ ይሄ ንስካፌ የሚባለውን ነገር አቁሙ። በተለይ ንስካፌ የምትጠጡ ልጆች አቁሙ። ንስካፌ ነው ልባችሁን እየጎዳ ያለው። ካለሱ ወይ እሱን ምግብ በልታችሁ ወይ ደህና ምግብ በልታችሁ ንስካፌ ጠጡ። ባዶ ሆዳችሁን ንስካፌ አትጠጡ። ተዉ። እቸታችንም በጣም ንስካፌ ይጠጣ ነበር። ያን ንስካፌ ለልባችሁ ጥሩ አይደለም። እንኳን ለልባችሁ ለሰውነታችሁም ጥሩ አይደለም። የሆነ ምግብ ብሉ። ምግብ እንደማትበሉ የታወቀ ነው። የሰው ቤት ለማጽዳት ደፋ ስትሉ እንደዚህ ተደፍቶ መቅረት አለ። ስለዚህ ጠዋት ተነስታችሁ የሚቀመስ ነገር አንድ ቤት ውስጥ እንቁላል ካለ አንድ እንቁላል እንኳን ቅቅል አድርጋችሁ ብሉ። አንድ እንቁላል ቅቅል አድርጋችሁ ያችን በልታችሁ ንስካፌ ወጠጡት። ውሃ ጠጡ። የሚገርም ነገር መዳም ቤት የሚሰሩ ልጆች ታውቃለህ፣ ከፍተው እንደማይበሉ እየራባቸው የመዳምን ፍሪጅ ከፍተው አይበሉ፣ እየተራቡ ማለት ነው። በቃ ይሄ ይሆናል አይደል? ያደግንበት እንትን በቃ ይሄ የሆነ በቃ ከበላውስ ምን ይሉኛል ሰቀቀን አይበሉም። ያችን ነስካፌ ብቻ እንትን ብለው ያ ይይዛቸዋል። ልባችሁ ላይ ነው የሚሄደው። በዚህ ላይ እናንተ ፈልጉት ነገር ከሌለ መታችሁ እዚህ ለማታውቁት ሰው እንኳን እርዳታ ትረዱ የለኑ እርዱ ስንላችሁ ለራሳችሁ ወተትም ይሄ የገብስ ዳቦ ምናምን ያንን በቃ አንድ ጉርሻ ጎርሳችሁ ያንን ይሄ ኢንዶሚ ንስካፌ እናንተ የሚይዛችሁ ነው የሚመስላችሁ። ስለዚህ ውስጣችሁ ይጎዳል። እንደማትበሉ የታወቀ ነው። አዲስ ቤት ስትገቡ ፍሪጅ ከፍታችሁ ለመብላት ቤቱን ማንም አንድ እንጀራቱ የተሰደደ የለም። አንድ እንጀራተን አይደለም የተሰደድ ነው። ምንም ቢሆን ሀገራችን በሰዓታችን እንበላለን፣ ምሳችንንም እራታችንን። ይሄ ግን ከአየር ነገር ጋር ከባድ ነው። አንድ ማወቅ ያለባችሁ ዛሬ የለቀቁት ቪዲዮውን ስታዩ እራሳችሁን ሳሉት። እኔ ነኝ ይሄ ሰው ብላችሁ ሳሉት። ፔኑ ምን ያህል እንደሚያም ማለት ነው። ቤተሰብ ያለውና የሌለው ደግሞ ልዩነቱን አስቡ። የሚያነሳችሁ ስታጡ ቤተሰብ ሳይኖራችሁ፣ አሁንስ እሷ ብዙ ሰው አላት፣ ሰፈር ምድሩ የሚወዳት ልጅ ነበረች። በጣም እየያለ መንገድ ሞልቶብን የሚቀበሉ ናቸው። ሰው የሌላችሁ ሰዎች ደግሞ እኔ ነኝ ብላችሁ አስቡ። ከምንም በላይ የምነግራችሁ ይሄ ነው። በቃ ህይወት ለምንድን ነው የምትራኮቱት? እህት ለእህት እዛ ጋር አጠገብ ላጠገብ ሆናችሁ በቃ እንደ ቤተሰብ መላ አረብ ሀገር ያላችሁ እንደ ቤተሰብ እንደ አይን ብሌን እርስ በርስ ተንከባክባችሁ ልትያያዙ የሚገባችሁ ልጆች ከኑሮ ከመከራ ምናምን ከችግር ሁሉ እንትን እየሆነ ነው። አባታችን ተረኛ እኔ ነኝ አልደረሰም።
ተረኛ እኔ ነኝ ከዚህ ቀጥሎ። አሁን መዳሞቻችን ስራ ሳንጨርስ አንብላም አይፈቅዱልንም፣ ገደል ይግቡ። እነሱ ከቤት ሲወጡ ካያችሁ ቡናቸውን ጠዋት ተነስተው ጥርሳቸውን ቦርሸው ከዛ መጀመሪያ የሚቀመስ ቀምሰው ቡና ነው አይደል ቢቆጡት፣ እናንተ ምንም ፊታቸውን ይጣሉት። በቃ የእነሱን እንኳን መንካት እንትን ካላችሁ ድራይቨር ማስልኩ ምናምን ከውጭ የምትፈልጉትን ነገር በሶ የሚሆን ሽሮ የሚሆን ግዝት አድርጋችሁ አስቀምጣችሁ ማታ ሰርታችሁ ጠዋት ላይ ስትነሱ ቁርሳችሁን ብልት አድርጋችሁ 100 ድርሃም 200 ድርሃም ከዛ በላይ ሰው ስትረዱ አይደል እንደ የምትውሉት። የስንቱን ሰው ህይወት እያዳናችሁ እናንተ ለምደ በሽታ ላይ የምትወድቁት። 200 ድርሃም አስቤዛችሁን ግዝት አድርጋችሁ በሶ ግዙ። በሶ ተልባ እንደዚህ አይነቱን ግዝት አድርጋችሁ ቤታችሁ ንስካፌ አትጠጡ። አቁሙ። ንስካፌ ሱስ አለብኝ ነው አቁሙ። በቃ ለልብ ጥሩ አይደለም። አሁንም አስክሬንም ይሸኛል። ከዚህ የሞት ወደ 9 ገና ያልተሸኛል። ለዚህ አወቀ ስለዚህ ለራሳችሁ በሶ አብሽ ግዝት አድርጋችሁ እንደው በማርያም ሰው ሲነግራችሁ ስሙ። በሶ አብሽ ግዝት አድርጉና ጠዋት ተነስታችሁ ብጥብጥ አድርጋችሁ በስቷችሁን ጥጥት አድርጋችሁ ቀጠን ያለች የኢትዮጵያ ቡና ደግሞ ፍልት አድርጋችሁ ቡና ሱስ እንኳን ካለባችሁ እራሳችሁን ይመማችሁ። በቃ ልባችሁን ከምትታመሙ በባዶ ሆዳችሁን እንትን ከምትሉ ያ ጤነኛ መሆንን የመሰለ ነገር። ውሃ ደግሞ ጠጡ። ምክንያቱም እነሱ አረቦቹ ካያችሁ እራታቸውን ምሳቸውን ሲርባችሁ ሰዓታቸውን አይሳልፉ። ስለዚህ ለራሳችሁ ለስንቱ ህይወት ሆናችኋል አይደል? ለምን ለራሳችሁ መሆን ያቅታችኋል? አያችሁ ስንገባ በእኛ ላይ አስክሬናችን ላይ ትርፍ ነው የሚያያዝብን። አይታችኋል። አንተ ስፊሽ የነገራችሁ እነዚህ አሁን ወደ ሚዲያ መጥተው መሞታችሁ የታወቀ አስክሬናቸውን እየሸኘን ነው። ሞታችሁ ደግሞ ያስታወቃችሁ በረዶ ቤት ውስጥ መልካችሁ የተቀየረ ደግሞ ብዙ አለ። ስለዚህ ለራሳችሁ ሁኑ። አብሽ ግዙ፣ ተልባ፣ ይሄ በሶ፣ ለራሳችሁ የሚጠቅማችሁን ነገር። ወተት አለ። ወተት እዚህ ሀገር የታሸገ ቆንጆ ወተቶች አሉ። እነሱን ገዝታችሁ በቃ እነዛን መጠጣት። ኢንዶሚ ንስካፌ አቁሙ። ይሄ ስትበሉ ለእናንተ የረሃብ ስሜት ላያሰማችሁ፣ ውስጣችሁ ግን እየተጎዳ ነው። የልብ ክፍላችሁ፣ ኩላሊታችሁ፣ ውስጣችሁ ተጎድቶ አንድ ቀን ነው የምትወልቁት። ልክ እንደዚህ ቻይና ምንም ናችሁ። ቤተሰብ አልቅሶ የተወሰነ ቀን ይቀብራችኋል። ይብላኝ ለወለዳችሁት ልጅ። ያልወለዳችሁ ረጅም ዓመት አረብ ሀገር ደግሞ ያደረጋችሁ በቃችሁ። ግቡ፣ ወደ ሀገር ገብታችሁ ህይወታችሁን ኑሩ። ቢገፋ አይሞላማ። ብትገፉት አይሞላም። ስለዚህ ግቡ፣ ህይወታችሁ ኑሩ። ይሄ ዝም ብሎ ይሄ ጣፋጭ ነገር ምናምን አትብሉ። ይሄ አንዱ ኦንላይን ላይ እግዚአብሔር ይመስገን ስንት ነጋዴ አለ ኦንላይን ላይ። ተልባ፣ በሶ ጠዋት ራሱ በሷችሁን ፍርፍር አድርጋችሁ ጭብጥ አድርጋችሁ ከሻያችሁ ጋር ብልት ንስካፌውን አቆሙ። ከዛ ውሃችሁን ጥጥት። እንደውም በሶ ውሃ ስላይ ውሃችሁን ፈርፍራችሁ ኢትዮጵያ ውስጥ እንትን እንደሚባለው ማለት እንደዛ አድርጉ። ለማብላችሁ እናንተ ለሰው ስትኖሩ እርዳታ አሉ ብለን እኛ አፋችንን ከፍተን ስንጠራችሁ 200 300 ድርሃም 200 ድርሃም ትሰጣላችሁ። እራሳችሁ ላይ ምንድን ነው የሚይዛችሁ? ለማብላችሁ ለራሳችሁ ሳትኖሩ ያው ለፍተን ተደፍተን ነው የምንቀረው። ገባችሁ? ለፍተን መጨረሻችን ከዕቃ ጋር ተጠርዘን በካርጎ ነው የምንላከው። ስለዚህ ለማን ነው ስትባሉ እርዳታ ለማን ነው? አሁን መሲ እንደዚህ ሆነች ወይ ተስፍሽ ወይ ዜድ እንደዚህ ሆነች ብትባሉ በታችሁ 200 300 ድርሃም 300 እንደዚህ ትሰጣላችሁ አይደል? ስለዚህ እናንተ ለራሳችሁ ሁሉ ገባችሁ? በቃ አሁን ሀገር ብዙ አመት የተቀመጣችሁ ልጆች ግቡ ሀገራችሁ። ከልኩ አያልፍም። ለፋችሁም አለፋችሁ ኖሯችሁ እኮ ገንዘባችሁን ሴቭ አድርጉ፣ አስቀምጡ። ሞተንም አስክሬናችን በመዋጮ ቆመንም ትኬታችን በመዋጮ። ይህ ግን ለሰው እየኖርን በሺዎች ብር እየቆጠርን መጨረሻችን ግን ስንሄድ ወደ ሀገር ተለምኖልን ሚዲያ ላይ ሬሳችን ተለምኖልን። አስቡ። ለራሳቸው የሚያምራችሁን ነገር ለራሳችሁ ቤተሰብ ማየት ከፈለጋችሁ ዛሬ ነገ አትበሉ። ወረቀት ያላችሁ ሄዳችሁ ከምትወዱት ቤተሰብ ጋር ጊዜያችሁን አሳልፋችሁ ወርም ቆይታችሁ ሙስሊሞችም ሆናችሁ ሄዳችሁ
ከቤተሰቦቻችሁ ጋር ዱዓችሁን አድርጋችሁ ክርስቲያኖችም ከሆናችሁ ሄዳችሁ ጸሎታችሁን አድርጋችሁ ጸበላችሁ ተጠምቃችሁ ሰዓትን ግብት ብላችሁ ተመልሳችሁ መምጣት። ለማንም ብላችሁ ከዚህ በኋላ የሆነ ቀይ መስመር አልፋችሁ አትኑሩ። ቅድሚያ ለራሳችሁ ስጡ። ልጅም ቢኖር አባትም ቢኖር እናትም ቢኖር ሁሉም ቢኖር አገሩ ነው። እኛስ ከተደፋን ተደፍተን ብዙ ነገር ውስጣችን አምቀን የምናዋዩ ጓደኛ ሳይኖረን ብዙ ነገር በውስጣችን አምቀን በሰው ሀገር ተደፍተን ይቀራል። ስለዚህ ለራሳቸው የሚያምራችሁ ነገር መልበስ ያማራችሁ፣ መጠጣት ያማራችሁ፣ ማጌጥ ያለባችሁን አድርጉ። ለራሳችሁ ሲነገራችሁ ስሙ። ጠዋት ተነስታችሁ በባዶ ሆዳችሁ ንስካፌ እንዳትጠጡ። እዚህ ኦንላይን ላይ ብዙ አሉ። ነፋሪ ሽሮ፣ በርበሬ፣ አንዳንዱ በሶ ግዙ። ሽሮውን ታው በሶ አብሽ ተልባ የተፈጨ ምናምን ገዝታችሁ ጠዋት ተነስታችሁ በሷችሁ ፍርፍር አድርጋችሁ ትንሽ ተልባ ላይ ላይ አድርጋችሁ በጭብጥ አድርጋችሁ በልታችሁ ውሃችሁን ጥጥት ሻያችሁን ጥጥት ወደ ስራችሁ። በቃ የመዳምን ዕቃ ትንሽ በሶ መቼስ የማይወድ የለም። በሷችሁ ፍርፍር አድርጋችሁ በትንሽዬ ሰዓት ፍርፍር አድርጋችሁ ጭብጥ አድርጋችሁ ብልት አድርጋችሁ ውሃችሁን ጥጥት ሻያችሁን ጥጥት ተመስገን ብላችሁ ወደ ስራችሁ። እሱ ይይዛችኋል፣ አይጎዳችሁም ገብስ ስለሆነ። ይሄን ነስካፌ ግን በዚህ ሙቀት በዚህ